ሊንክ ልለቅ ነው። ሊንክ ስለቅ ያኔ ትጽፋላችሁ። ከዛ በኋላ ሊንክ ከለቀኩ በኋላ የተጻፈው ተራ ቁጥር ተቀባይነት ይኖረዋል ወይም ይቆጠራል ማለት ነው። ተራ ቁጥር ለመጻፍ 1 2 3 ጻፉ። ለቂቅ ያለው ሊንክ ወንድማችን ወንዳማኑኤል ትላንት ለታ ወንድማችን ገብቶ ነበረ። የታመመች ልጅ አለሽና እሺ እህታችን ወንድማችን በውስጥ መስመር እንዲያናግረኝ ንገሪው። አዎ እንካ ወይም ደግሞ ሄሎ አቤት እንዴት ዋልክ? እግዚአብሔር አምላክ የአገልግሎት ዘመን ይባርክልህ። አሜን አሜን። ወንድም አለ እኔ ያዕቆብ እባላለሁ። በውስጥ መስመር ቮይስ ሜሴጅ ልኬልህ ነበረ ትናንትና። ባለቤቴ ከገዳም እየመጣን ከግብጽ በአቡነ መቃርስ ገዳምና እመቤታችን ቅድስት ድንግል ማርያም እየመጣን እንደዚህ የለፈለፈ በጣም አስቸግሮ ከዛ አባቶች ወደ ንስሐ አባት ወስጃት ለአሁን ሰውራት አምሯ 2 ልጅ አላት። ከወለደች 40 ምናምን ቀናቶች ናቸው። በቤት ላይ የነበረ እቃዎች በጣም ተሰባብረው በቃ ጭራሽ አእምሯ ተሰውራ የለችም። በቃ የምትናገራቸው ነገሮች በውስጥ አናግረኝ ወንድም አለ። በቃ መልስልሃለሁ። ዛሬ በውስጥ መስመር አናግረኝ። እሺ ስንት ሰዓት ይመችሃል? አሁን ከወጣው ከአገልግሎት እንደወጣሁኝ አሁን ስራ ላይ ነኝና እስከ 3 ሰዓት ማታ በኢትዮጵያ አቆጣጠር እደውልልሃለሁ። የሰው ቤት ነው። በዛ ሰዓት ላይ መቸኝ ይችላል፣ ግን አሁን ከ12 ሰዓት በኋላ እንደወጣሁኝ በውስጥ መስመር ላውራ ሞክራለሁ። ማታም አይመችም ጭራሽ? ማታ እንኳን የሚመቸኝ አይመስለኝም። ከተመቸኝ ግን እጽፍልሃለሁ። ለማንኛውም በውስጥ መስመር ሰላም ብለኝ። እሺ ወንድሜ፣ መልካም አገልግሎት። እሺ ወንድሜ። አሜን ለሁላችን አሜን። እግዚአብሔር ያክብር። እሺ ተራ ቁጥር 1 ኤፍታ ወለተ መድን ቀጥይ። ኤፍታ ወለተ መድን እስከነ ቤተሰቦች ኤርፎን ነቅላችሁ ጠይቁ። እሺ ድምጻችሁ ጥርት ብሎ እንዲሰማ። እኔ ጋም ዝናብ እየዘነበ ስለሆነ ብዙም ላይሰማኝ ስለሚችል ድምጻችሁ ኤርፎን ነቅላችሁ ጎላ አድርጋችሁ ድምጻችሁን ጠይቁ። አቤት እኔ ነኝ። አታውቁም? ተራ ቁጥር የጻፋችሁትን ተራ ቁጥር 1 ኤፍታ ወለተ መድን እስከነ ቤተሰቦች አቤት እኔ ነኝ። መጠየቅ ትችላለሽ። የኔ ጥያቄ እንዴት መሰለህ? አክስቴ ሙስሊም ናት። እንደገና ደግሞ ስላሴ አክስቴ ሙስሊም ናት። አሁን እኔ ስቀጠቅጥ ከሷ ነው ዛሬ ያለ ማለት ነው። ቤተሰቦች ስነግራቸው አይሰሙም። ከዚህ ስቀጠቅጥ ቤተሰቦች ፈጀ 2 አንድ ወንድሜና አንድ እህቴን በህይወት አሳጣቸው። አንዱን እስር ቤት ከተተ፣ አንዱን ደግሞ ተሰባብሮ ሆስፒታል ነው ያለና አክስቴ ሙስሊም ናት። እናቴ ቁረቢ ምናምን ስላት እምቢ ያለችኝ። እንደገና ደግሞ የአባቴ እናት እንደዚህ ባለዛር ናት። ባሌም ቤተሰቦቹ ባለዛር ናቸው። እኔ በጣም ደከመኝ። ዲያቆን ወልደ ማኑኤል ወንድሜ በጣም ነው የደከመኝ። እቀጠቅጣለሁ፣ ከዚህ እገስጻለሁ፣ ግን በቃ እኔን ነው የሚበቀለኝ ያለ። እኔን እየተበቀለኝ ነው ያለ። የዛር ቤተሰብ ነው። በቤተሰብ በእናቴም በአባቴም በባሌም በቃ የዛር ቤተሰብ ሆንኩና ከዚህ በጣም ከስራ የሚፈታተንኛል። በቃ እኔ ምን ልበልህ ስብርብር ሊያደርገኝ የቀረበ ይሄ እንዴት ማድረግ ይቻላል? ቤተሰቦች እንዴት ላውጣ? አክስቴ ሙስሊም ናት ብያለሁና ከሷ ነው ያለ። የቡዳ መንፈስ አለ፣ የሌለ ነገር የለም። ደም ትጠጣለች እና እናቴን ቁርባን ባስገባት እዛው አጠገብ ናትና መምጣቱ አይቀርም። እሷን ደግሞ ክርስቲያን ሁን ብላት እምቢ ነው የምትለኝ። እሺ አትለኝም። እስኪ ይሄን መልስልኝ ወንድሜ። መልካም። እሺ አንቺ ጋር መንፈሱ እስካሁን አልተጋለጠም? መንፈሱ ይለፈልፋል። እኔ ስቀጠቅጠው ቆይ በቀልሻለሁ ይላል።
እንደገና ደግሞ አሁን ቅርብ ቤት ሰርቼ ነበር 6 ዓመቴ የፋውበትን ቤት በቃ በጦርነት ምክንያት ብትንትን አረገው። የሚገርም እየሰገድኩ እየጸለይኩ በጆሮዬ ሰው እንደሚናገረው ቆይ በቀልሻለሁ አለኝ። ከዛ እግዚአብሔር ወላዲተ አምላክ እናቴ ትበቀልህ አልኩት። ከዛ በጦርነት ምክንያት ብትንትን አደረገው። 6 ዓመት የለፋሁበትን ቤት ግን ምንም አልመሰለኝም። እግዚአብሔር ይገስጽ ነው ያልኩና እኔ ከዚህ ስቀጠቅጣ እዚህ እንትን ልጄን ያማታል። አንዱ እህቴና አንዱ ወንድሜን በሞት ነጠቀኝ። እንደገና አንዱን እስር ቤት አንዱን ሰባብሮ ምናምን ሆስፒታል። በቃ ምን ልበልህ ዲያቆን ወልደ አማኑኤል ወንድሜ በቃ ምን ልበልህ እኔን ከዚህ ድክምክምክም አደረገኝ። በዚህ ስራዬ ተፈታተነኛለሽ አሰሬ በቃ ደከምኩ እውነት። እና እንዴት ብዬ ነው የምወጣው? እኔ ብቻዬን እነሱ ስነግራቸው ደግሞ ያሾፉብኛል። ተከክ ብላ ትስቃለች እናቴ 70 ዓመቷ ናት፣ ግን ንስሐ አልገባችም። አንቺ ስትመጭ ነው ተከክ ብላ ትስቃለች። እግዚአብሔር ይገስጽ ብዬ ዝም እላለሁና ከዚህ ጉድ ቤት እንዴት ነው የምወጣው? እንዴት ነው የማደርገው? ወልደ አማኑኤል ወንድሜ የባሌ ቤተሰብ፣ የእናቴ ቤተሰብ፣ የአባቴ እናት ቤተሰብ በቃ የዛር በዛር ቤት ነው ያለው። እኔ ብቻ ነቅቼበት እኔን ከዚህ ይፈታተነኛል። ግን ድንግል ማርያም ጥላልጣለችኝም። እንዴት ብዬ ነው መውጣት የምችለው? ሙስሊም አክስቴ ደግሞ እሷ ነው ያሰለማት። ደም ትጠጣለች፣ ሰውሮ ባህር ውስጥ ያስገባታል። የሆነ በትር ምናምን ይዞ ይወጣል። በቃ ምን ልንገርህ፣ ምን ልበልህ? እስኪ ምንድን ነው መፍትሄው? መልካም እሺ፣ እታለምዬ አሁን እዚህ ጋር እንደተረዳሁት ከሆነ አንደኛ መንፈሱ ግብር እየተገበረለት ነው። አንደኛ መንፈሱ የጸናብሽ ወይም ደግሞ የጠነከረው ለምንድን ነው? ግብር ስለሚገበርለት ነው። በተለይ ደም ትጠጣለች። ይሄ ደም መጠጣቱ ራሱን የቻለ ግብር ነው። አንድ ራሱን የቻለ ግብር ነው። ስለዚህ አንደኛ ቤተሰብ አልነቃም። ሁለተኛ ሲቀጥል ደግሞ የሚገብርለት ከሆነ ያ መንፈስ ጉልበት ያገኛል። በነገራችን ላይ ወንድሞች ዛር መንፈስ ጉልበተኛ ነው ከሌሎችም ከመተትም በላይ ከመተትም ቡዳም ሆኖ ከሚገባው በምንሰራው ማጥያት ከሚገባው መንፈስ በላይ ዛር መንፈስ ጉልበተኛ መሆኑን ልናውቅ ይገባል። በተለይ በቀላሉ የሚለቅ አይደለም ለማለት ፈልጌ ነው። ምክንያቱም አብሮ ተወልዶ ያደገ ግብር ሲገበርበት የቆየ ወይ ግብር ሲገበርለት የቆየ እንደዚሁም ደግሞ ገና በልጅነታችን ቅዳሴ ስናስቀድስ፣ ስንጾም፣ ስንጸልይ እሱም አብሮ ተመሳስሎ መንፈሳዊ ተግባራቶችን በማከናወን የለመደ መንፈስ ስለሆነ በቀላሉ እሱ መላቀቅ ይከብዳል። ጽኑ መንፈሳዊ ተጋድሎ ህይወት ያስፈልጋል። ለብዙ ዓመታት አብሮ የለመደ አብሮ መብላት መጠጣት የለመደ ውሻ ሂድ ተብሎ ቢደበደብም ባለበት ቦታ ሆኖ ሳይነቃነቅ እየተመታም ቢሆን ዝም ይላል። ዝም የሚለው ግን የዱላ ውርጅብኝ ሳይሰማው ቀርቶ አይደለም። እንደምንም ብዬ ለተወሰነ ጊዜ ብታገስ ካሁን መደብደባቸውን ትተው ማባረራቸውን ያቆማሉ ብሎ ነው። አጋንንትም እንደዚሁ ነው። ከማህፀን ጀምሮ አብሮ ተወልዶ ያደገ ግብር ሲገበር የቆየ ገና በልጅነታችን ገብቶ መንፈሳዊ ተግባራቶችን ስናከናወን እርሱም አብሮ ማከናወን የለመደ አጋንንት ነክተንበት ጠንከር ያለና ቋሚ መንፈሳዊት ብንጀምርበትም ለጊዜው ያደፍጣል። አንዳንዴ የሌለ እስኪመስልን ድረስ ለረጅም ጊዜ ያደፍጣል። የኋላ ኋላ ግን ጽኑ በሆነ በመንፈሳዊት እምነታችን በእግዚአብሔር ላይ አጽንተን በመንፈሳዊት እየጠነከረን ዋጋ ያስከፈላል። የታወቀ ነው። አንድ ነገር ልነግራችሁ እንፈልገው ነገር ምንድነው? ዋጋ ያስከፍላል። ጠላትን ለመያዝ ጠላትን ከህይወት ነቅሎ ለማውጣት በጣም ነው ዋጋ የሚያስከፍለው። ሳይዋጋ የሚማረክ ሽፍታ አለ እንዴ? ሽፍታ የሚማረከው እንዴት ነው? እስኪ ንገሩኝ። ዝም ብሎ እጅ መቶ ይሰጣል ወይስ እየተዋጋ ነው? ንገሩኝ እስቲ። እየተዋጋ ወይ ዝም ብሎ ነው እጅ የሚሰጠው? ላለመያዝ እየተዋጋ ነው አይደል? አጋንንትም ልክ እንደዚሁ ነው። የቻለውን ያክል ይዋጋል። ባለ በሌላ ኃይሉ ተጠቅሞ በተለይ ካልነቃንበት
በጊዜ ካልነቃንበት ልክ ስሩ በምስጥ ተበልጦ ድንገት እንደሚወርቅ ዛፍ ውስጣችንን ገዝግዞ ያጠፋናል። አለያም እድሜ ልክ ደም እንባ የምናለቅስበትን ጥፋት ያጠፋል። ከነቃንበት ደግሞ ሙሉ ኃይሉን ተጠቅሞ ቢቻለው ሰራዊት ጨምሮ የጥፋት ተልዕኮ ለማሳካት አለያም ድራሻችንን ለማጥፋት ላይታች ደፋ ቀና ይላል። ይሄ መርሳት የለብንም። ግን ዞሮ ዞሮ መያዙ አይቀርም፣ ይያዛል፣ እጅ ይሰጣል። ግን ይሄ ማለት እስከሚያዝ ድረስ ምንም ዝም ብሎ ብቻ የሚያዝ መንፈስ አይደለም ለማለት። ስለዚህ ምንድነው የሚያስፈልገው ከተባለ ጽኑ መንፈሳዊት ያስፈልጋል። በተለይ እህቶቼ፣ አረብ ሀገር ላላችሁ እህቶቼ፣ ቅዱስ ቁርባን መቀበል ለማትችሉት እህቶቼ የምመክራችሁ ነገር ምንድነው? በተለይ ከመናፍስት ጋር ውጊያ ጀመራችሁ፣ ያ ውጊያ የሆነ በቃ ማንነታችሁን በሚፈትን ደረጃ መንፈሳዊ ህይወታችሁን እጅግ በሚፈትን ደረጃ ወይም አደጋ ውስጥ በሚያስገባ ሁኔታ ፈተና ውስጥ የሚከታችሁ ከሆነ እንደኔ ወደ ሀገራችሁ ኢትዮጵያ ገብታችሁ ቄደር ተጠምቃችሁ ቅዱስ ቁርባን እየተቀበላችሁ ቶሎ ቅዱስ ቁርባን መቀበል ማለት አንዴ ተቀብላችሁ ዝም ብሎ መቀመጥ አይደለም። ቶሎ በሳምንት 2 በሳምንት 3 እየተቀበላችሁ ቅዱስ ቁርባን እየተቀበላችሁ ከመቀበላችሁ በፊት ደግሞ ጽኑ ስግደት እየሰገዳችሁ ሱባኤ እየገባችሁ ያንን መንፈስ ሙሉ ለሙሉ በቁጥጥር ስር ማዋል ይቻላል። ያኔ ለራሳችሁ ብቻ አይደለም የምትተርፉት። እግዚአብሔር ይገስጸን። ያኔ ለራሳችሁ ብቻ አይደለም የምትተርፉት፣ ለወገኖቻችሁ ሁሉ ጭምር። አሁን ለምሳሌ እህቴ አክስቴ ሙስሊም ናት፣ ለአክስትሽም ጭምር ትተርፊያለሽ። ከራስሽ አልፈሽ መጀመሪያ ራስሽን ነፃ ታወጫለሽ። መጀመሪያ ራስን ነፃ ማውጣት ይቀድማልና ራስሽን ነፃ ካወጣሽ በኋላ ቀጥታ ወደ ቤተሰብ ትገቢያለሽ፣ ወደ አክስትሽን ከእስልምና እምነት ራሱ መመለስ ይቻላል። ሌሎችንም ጭምር ሁሉ ቤት እኮ አንድ ሰው ጠንካራ ሰው ካለ ሁሉንም ሰው መለወጥ ይችላል። አይችልም? ይችላል አይችልም? ንገሩኝ እስቲ። አንድ ጠንካራ ሰው ካለ ወደ መስመር ማስገባት አይችልም? በደንብ ይችላል። ብቻ እሱ ጠንካራ መሆን አለበት። ስለዚህ የታለም ይሄ መንፈስ ለምንድን ነው እንደዚህ ሊያደክምሽ የቻለው? ለምንድን ነው ጉልበት ሊያገኝ የቻለው? አንደኛ የተገበረለት ነው። ሁለተኛ ደግሞ ስር ሰዷል። መናፍስት ስር ሲሰዱ እንደዚህ ነው። በተለይ መንፈስ ደግሞ ዛር ደግሞ ስር የሚሰዳው አንድም እንደ ግብሩ መጠን ነው። ለምሳሌ ዶሮ የሚታረድለት ዛር አለ። ከፍ ብሎ ደግሞ በግ የሚታረድለት ዛር አለ። ከፍ ብሎ ደግሞ አሁንም ላም ወይም ደግሞ በሬ የሚታረድለት አለ። አሁንም ከፍ ብሎ ደግሞ የሰው ግብር የሚገበር የሰው ደም የሚገበርለት አለ። የትኛው ነው ከሁሉም የሚከፋው የሚጠነክረው ጉልበት ያለው የትኛው ነው? እስቲ ንገሩኝ። የሰው ግብር የሚገበርለት በትክክል የሰው ደም የሚገበርለት ሞር በጣም ጉልበት አለው። ብዙ ጊዜ መናፍስ ይጋለጡ አይታችሁ ከሆነ የሰው ደም እኮ ነው የተገበረልኝ፣ እንዴት በቀላሉ ለቃለሁ እያለ ሲዝት ተሰማላችሁ። እንዴት በቀላሉ እጅ ይሰጣለሁ፣ በጭራሽ እጅ አልሰጥም ሲል በግብሩ መጠን ልክ ጉልበት ያገኛል። አንድ ይሄ ነው። ሌላው ደግሞ መንፈስ ጉልበት እንዲኖረው የሚያደርገው ምንድነው? ለብዙ አመታት የሚገበር ከሆነ ለምሳሌ ገና ይሄ መንፈስ ከአባት ጀምሮ የሚገበር ከሆነ እስቲ ደረጃ ልስጣችሁ። ከአባት ጀምሮ መገበር የተጀመረ መንፈስ ነው የሚጠነክረው ወይስ ከአያትና ከቅድመ አያት? የትኛው ነው ከባዱ? ከአያት። ልክ እንደዛ ማለት ነው። 7 ዘር እየቆጠረ የሚገበር መንፈስ አለ። ባይገርማችሁ መልአከ መንክራት መምህር ግርማ ጋር የሆነ ቪዲዮ ላይ መናፍስሽን ሲሰማ 28 ዘር ቆጥሬ ነኝ የመጣሁት አለ። ዛሩ አይገርም? ጠቋሩ ማለት ነው። 28 ዘር አብሮ እየተወለደ እስከዚህ ድረስ። ታዲያ ይሄ መንፈስ ያታግላል፣ በቀላሉ አይለቅም። እልከኛ ነው የሚሆነው ዘሮች ብሎ ስለሚቆጣጠር ማለት ነው።
ያ መንፈስ አብሮ መወለዱን የሚያቆመው መቼ ነው? በቅዱስ ቁርባን ስንታተም፣ ልጆቻችን በቅዱስ ቁርባን መውለድ ስንጀምር ያኔ ያ መንፈስ አብሮ መወለዱን ያቆማል፣ ይገታል። የእሱ ዘር መሆኑ ቀርቶ የክርስቶስ ዘር ይሆናል ማለት ነው የሚወለደው። አንድ መረዳት ያለብን ነገር ነው። በዚህ አማካይነት ጉልበት ያገኛል። ሌላው ደግሞ እስቲል የሚገበርለት መንፈስ ከሆነ ግብሩ የቆመበትና እየተገበረ ያለ መንፈስ አንድ ነው እንዴ? እህት ወንድሞች፣ አንድ አይደለም አይደል? እየተገበረ ከሆነ እየታደሰ ነው ማለት እኮ ነው ባጭሩ። መተት ሲታደስ እንዴት ነው? ልክ እንደዛ የመተት እድሳት እንዴት ነው? ልክ እንደዛ አድሰው እንደ አዲስ አይደል የሚልኩት? ወይም ሌላ መንፈስ ሌላኛውን ወደ ሲወር ሲሸኙ ሌላ ደግሞ አድሰው ይልካሉ። የመጀመሪያውን ስራ የመጀመሪያውን አጋንንት የተሰጠውን ተልእኮ የሚፈጽም ሌላ አጋንንት ይልካሉ። ዛርም ልክ ሲታደስ የሚታደሰው በምኑ ነው ካላችሁ በሚገበረው ግብሩ ልክ እንደ አዲስ ይታደሳል፣ ይመጣል፣ ይፋለማል ማለት ነው። እና በዚህ ጉልበት ያገኛል። ለዛ ነው እህት ዓለምዬ ያደከመሽ። ምናልባት ዛሩ ግን ብዙ ጊዜ ማወቅ ያለባችሁ ነገር ረዳት መንፈስ ይፈልጋል። ብቻውን አይደለም እንደዚህ አይነት ጉልበት የሚያገኘው፣ ረዳቶች ይሰበስባል። በቡዳ መልክ ኃጢአት ያሰራንና በኃጢአታችን ሌላ መንፈስ ያስገባል። ከሰው በቡዳ መልክ በምቀኝነት የሚገቡ መናፍስቶች አሉ፣ እነሱን ይሰበስባል። ዛር ሰብሳቢ መንፈስ ነው። ከሁሉም በላይ ዛር ሰብሳቢ መንፈስ ነው። ሌላ መተት ታዲያ ከነኝ ጋር ተባብሮ ህይወታችንን ሲኦል ያደርገዋል ማለት ነው። ታዲያ ይህን መንፈስ ለመዋጋት ለማንበርከክ ለየት ያለ መንፈሳዊ ተጋድሎ ያስፈልጋል። በተለይ ቋሚ ስራችን ካለ እንዴት ነው? በሽታ ሲጸና ፍቃድ እንጠይቃለን አንጠይቅም? ከመስሪያ ቤት ንገሩኝ እስቲ። በሽታው ሲጸናብን የእረፍት ጊዜ ማገገሚያ ጊዜ ይሰጠኝ እንላለን አይደለ? መስራት አልቻልኩም ማገገሚያ ጊዜ ይሰጠኝ እንልና ከዛ በኋላ ወርም ሊሆን ይችላል 15 ቀንም ሊሆን ይችላል ተኝተን እንወጣለን ማለት ነው። ከበሽታ ስንፈወስ ወዴት እንሄዳለን? ስንድን ወደ ስራችን እንገባለን። ልክ ያ ሰው በመናፍስ ከተያዘ ከአቅሙ በላይ ከሆነበት ውጊያው ልክ እንደ በሽታ እኮ ነው። ምን መሆን አለበት? እረፍት። ስራው ለጊዜው ገታ ያደርገዋል። ይህን ጠላት ሙሉ ለሙሉ ከህይወቱ ነቅሎ እስኪያወጣው ድረስ ማለት ነው። ገታ ያደረገውና ከአጋንንቱ ጋር እላስጨራሽ ፍልሚያ ውስጥ ይገባል ማለት ነው። በጦርነት ላይ ወደ ጦር አለቃው ለመድረስ አስቀድሞ ከሰራዊቱ ጋር መፋለም ግድ ይላል። በጦርነት ላይ ውጊያው ይበረታል አይደል? ያኔ እኛ ወደፊት ስንጠጋ መራመድ እስኪያስጠላን ድረስ እንዋጋለን። እጃችንም እስኪዝል ድረስ እንታኮሳለን። መጨረሻ ላይ ግን ተስፋ ሳንቆርጥ እስከ መጨረሻው ከተዋጋን ጠላት ተንበርክኮ እጅ መስጠቱ መሳሪያውን ማስረከቡ የማይቀር ነው። በአጋንንት ውጊያም እንዲህ ነው ወንድሞች። በንስሐ በስጋ ወደሙ በጾም በጸሎት በስግደት በተጋን ቁጥር ከፊት ለፊት የተሰለፉትን የአጋንንት ሰራዊት ስላችሁ ግን ወንድሞች የትኛውም አጋንንት ምን አለው? ሰራዊት አለው። ይሄን እንዳትረሱ። ዛሩ ሰራዊት አለው፣ መተቱም ሰራዊት አለው። ይቅርታ ወደ ስራ ልገባ ስለሆነ ይቅርታ በማርያም እና የኛ እህል ብቻ ነው የሚቃጠለው። ደግሞ መተቱ ማለት ነው ወጀድ ምናምን ሲታረስ ምናምን የማይወጣ ቋጤም ነገር የለም እና መተትም አለ። እኔ በዚህ እየተፋለምኩ ደግሞ ልጄን ጠብቅልኝ እያልኩ ነው ትላለች። ተይ ይህን አቋርጥ እንትን መንፈሱን ተይ፣ እንደዚህ ልታስፈጂኝ ነው፣ ልጆችን ያስፈጀሻቸው እኮ አንቺ ነሽ ትላለች። እና በህል ያየው ነው አንቺ ነሽ የምታስፈጃቸው ትላለች። እንደገና ደግሞ የሚገርም ነገር በየቤቱ ዘመሜት ሽቅብ ነው የሚተግ የሆነ ክንፍ ያለው በወጀዱ በእህላችን ከኛ እህል ማለት ነው። በቃ ምን ልበልህ፣ እኛ የሰው መውደድ አለን፣ መልካችን ቆንጆ ነው። በቃ እንዳለ ማዲያት ውርስ ነው የሚያደርገን። እንደገና ደግሞ ይህ እህላችን በቃ አላደለም ያለ ንፋስ ብቻ ነውና እሺ ይቅርታና
እሺ አንደኛ ጥያቄ አንዴ ነው የሚጠየቀው፣ ለወደፊቱ ለሌሎቻችሁም ጭምር አንዴ በደንብ ተዘጋጅታችሁ ጥያቄያችሁን ታቀርባላችሁ። ከዛ በኋላ መልስ ማዳመጥ ነው። ከዛ በመልሱ ላይ ችግር ካለ ወይም ደግሞ ያልገባችሁ ነገር ካለ እንዴት ማድረግ እንዳለባችሁ ያኔ ትጠይቃላችሁ እንጂ በመሀል መልስ እየተመለሰ እያለ እንደገና ጣልቃ እየገባን እንደ አዲስ ጥያቄያችን የምናቀርብ ከሆነ ሰዓታችን አይበቃም። አንደኛ ለሌሎች እድልም አይኖራቸውም ማለት ነው። እየሰፋ ይሄዳል እንጂ እየጠበበ አይመጣም ማለት ነው። ስለዚህ ይስተካከል። እሺ ታለ ይቅርታ። እሺ ይቅርታ። መልካም። እሺ አዎ፣ ዞሮ ዞሮ ጠቅላላ እያደረኩኝ ያለሁት ያ ምንድነው ዋናው መልእክቴ፣ መናፍስቶቹ ልክ እንደዚሁ በመንፈሳዊ ህይወትም እንደዚሁ ነው። በመንፈሳዊ ህይወታችን እጅግ እየበረታን በመጣን ቁጥር ከፊት ለፊት የተሰለፉ የአጋን ሰራዊት እየተጨፈጨፉ፣ ሰራዊት አለው ብያቸዋለሁ። አጋንንት ምን አለው? ሰራዊት ይኖረዋል። መተትም ሰራዊት አለው፣ ዛርም ሰራዊት አለው፣ ሌሎችም መናፍስቶች ሰራዊት አላቸው። በመንፈሳዊ ተጋድሏችን እየበረታን ስንመጣ ሰራዊቶችን ነው የምንጨፈጨፋቸው፣ ዋናውን አይደለም። ዋናው መጨረሻ ላይ ነው የሚያዘው። እሱ ሰራዊቶችን ከፊት እያስቀመጠ ወይም እያሰለፈ ሰራዊቶችን እያሸኘ፣ እሱ ግን ይቀመጣል። ሰምታችሁኛል አይደል? ሰራዊቶቹን ያሸኛል፣ እሱ ግን አርፍቶ ቁጭ ይላል። ያ በተለይ ለምሳሌ የጠቋር ሰራዊት ከሆነ ያ ሰራዊቱ ጠቋርን ወክሎ ይናገራል፣ እሱ ይሸኛል። ዋናው ግን ምን ይሆናል? ዋናው አርፍቶ ቁጭ ይላል፣ ይቀመጣል ማለት ነው። ብዙ ጊዜ አጋንንት ለዛ ነው ሰራዊት የሚሰበስቡት። ሰራዊታቸው የሚሰበስቡት ደግሞ እንዴት መሰላችሁ? በምንሰራው ኃጢአት ድክመታችን እየጠበቁ። ለዛ ነው ቅዱስ ጳውሎስ ለዲያብሎስ ፈንታ ቦታ አትስጡት ያለው። ሰራዊት በተጨመረ ቁጥር ደግሞ እሱ ምኑ ነው እየጨመረ የሚመጣው? እኛን የመፈተን አቢሊቲውን እያሳደገ ይመጣል ማለት ነው። ከኃጢአት ስትርቅ እናም በመንፈሳዊ ተጋድሎ ስትበረታ ያኔ እሱ ሰራዊቱ ይመነምናል፣ ብቻውን ይቀራል ማለት ነው። ለምሳሌ አንድ ሰውን እየሰገደ በጣም በአንድ በኩል ደግሞ ዝሙቱን የሚሰራ ከሆነ፣ በአንድ በኩል ደግሞ ኃጢአቱን የሚሰራ ከሆነ ይሄ መንፈስ ምንም እንኳን በስግደቱ ሰራዊቱን ቢጨርስበትም በዝሙቱ ግን እየሰበሰበ ነው ማለት ነው። ብዙ ጊዜ ወደ ቲክቶክ የሚገፋፋ መንፈሱ ለዛ ነው። እየሰገድን እየጸለይን ወደ ቲክቶክ ይወስደናል አይደል? አንዳንዴ የተጨፈጨፈውን ሰራዊት መልሶ ለማካካስ ማለት ነው፣ ለማደራጀት፣ መልሶ ለመተካት፣ መናፍስትን ለመሳብ ወደ ሶሻል ሚዲያ ይወስደናል። ኃጢአት እንድንሰራ ይገፋፋናል። በዚህ አማካይነት መልሶ ሰራዊቱን አደራጃል። ከዛ ለውጥ ይኖራል ወይስ አይኖርም? ንገሩኝ እስቲ። ይኖራል ወይስ አይኖርም? አይኖርም አይደል? ምክንያቱም ምን ስላደረገ? ሰራዊቱን ምን ስላደረገ? ስላደራጀ ተመልሶ ማለት ነው። እና ለዛ ነው ብዙ ጊዜ ለኃጢአት ቦታ መስጠት የሌለብን። ታዲያ በጾም በጸሎት በስግደት እየተጋደልን ስንመጣ ከፊት ለፊት የተሰለፉት የአጋን ሰራዊት እየተጨፈጨፉ ከዛ ዋናው ይቀራል ማለት ነው። ያኔ ያ መንፈስ ይሸኛል ማለት ነው። ያ መንፈስ ከህይወታችን ሲወጣ ህይወታችን መስተካከል የሚጀምረው ከዛ ጊዜ ነው። እየተስተካከለ ቀስ በቀስ ለውጥ እያገኘ መምጣት እንጀምራለን ማለት ነው። ስለዚህ እህት አለምዬ ለተናገርሽው ነገር ሁሉ እነኚህ መናፍስቶችን ዋጋ ለማስከፈል የመጀመሪያው ትልቁ ስራ ጽኑ መንፈሳዊ ህይወት መጀመር ነው። ለምሳሌ አንቺ ጋር ያሉት መናፍስት የሚዋጉሽ አንድም ይኸውልሽ ምን መሰለሽ፣ ከአክስትሽ የሚመጣው መንፈስ አንቺ ላይ ነው የሚያተኩረው። ከቤተሰቦችሽ፣ ከወንድሞችሽ፣ ከእህቶችሽ፣ ከእናትሽ፣ ከአባትሽ፣ ከመላው ቤተሰብ በሙሉ አንቺ ላይ ነው የሚያተኩረው። ለምን ከተባለ ከዛ ቤተሰብ የምትሰግጂው የምትጸልዩ አንቺ ብቻ ስለሆንሽ። የለማ ሌላ ሰው እንደ አንቺ የሚተጋ የለም። ስለዚህ ሁሉም አይናቸው የሚያፈጡት ጥርሳቸው የሚያገጡት አንቺ ላይ ነው። ስለዚህ ሚረዳሽ የለም። መናፍስቱ ሁሉ አንቺ ላይ ስለሚያተኩር አንቺን ምን ያደርግሻል? ያደክምሻል። ታዲያ እነኚህን መናፍስቶች ለመዋጋት ደግሞ ለየት ያለ አሁን ከያሽው መንፈሳዊ ህይወት
ለየት ያለ ተጋድሎ ያስፈልጋል ማለት ነው። ለየት ያለ ተጋድሎ መንፈሳዊ ውጊያ ያስፈልጋል። እንዴት ብትቺ ቅድም የተናገርኩትን ብታደርጊው መልካም ነው። በተለይ ቅዱስ ቁርባን በሳምንት 2-3 የምትቀበይበትን መንገድ ፈጥረሽ ቅዱስ ቁርባን ከመቀበልሽ በፊት ጽኑ ስግደት እየሰገድሽ እንደዚሁም ደግሞ ጽኑ ሱባኤ እየገባሽ በመሃል ሱባኤ እየገባሽ እግዚአብሔር አምላክን ብትጠይቂው ያኔ ያ መንፈስ እየወደቀ ነው የሚመጣው፣ እየተዋረደ ይመጣል። የአንቺ ብርታት እየጨመረ እሱ እየደከመ ይመጣል። አንቺ ራስሽን ነፃ ማውጣት ስትጀምሪ ደግሞ ወደ ቤተሰቦችሽ ትመጫለሽ ማለት ነው። ይሄን ማድረግ ካልቻልሽ ግን አንድ ምክር ልምከርሽ፣ ገድላትን ጸልይ። በተለይ የየዕለቱን በተለይ ቅዱሳን ይውላሉ አይደል? በየቀኑ ዛሬ አንድ ቅዱስ ይውላል፣ ነገ አንድ ቅዱስ። የነኝን ቅዱሳን አንዱን ገድል እየጸለሽ መልኩን እየጸለሽ በጸሎቷ መጠመቅ፣ በተለይ በቅዱሱ ቃል ኪዳን መማፀን፣ በራስሽም ሆነ በቤተሰቦችሽ በኩል ያሉትን መናፍስቶችን በሙሉ በቁጥጥር ስር እንዲያውልልሽ አንቺንም ቤተሰቦችሽንም ነፃ እግዚአብሔር አምላክ እንዲያወጣቸው አጥብቆ መማፀን። ሌላው ደግሞ በራሳችሁ ኃይል አትመኩ እህቶቼ፣ ወንድሞቼ። እኛ በራሳችን ስለተጋደልን ብቻ ምንም የምናመጣው ለውጥ የለም እግዚአብሔር አምላክ ካረዳን በቀር። ራሳችን ጥረት እያደረግን በስግደትም ሆነ በጸሎት ጥረት እያደረግን አጥብቀን ደግሞ ለየት ባለ ሁኔታ የእግዚአብሔርን ኃይልና እርዳታ መጠየቅ አለብን። በተለይ መንፈሳዊ ሕይወት ላይ እየኖራችሁ ውጊያው ከከበዳችሁ የእግዚአብሔርን እርዳታ ጠይቁ። በመሃል እንዴት? ሱባኤ በመግባት ጊዜ ከሌለን ቀኑን አሳጠርን የ3 ቀን የ1 ቀን ሱባኤ በመግባት የእግዚአብሔርን እርዳታ በመሃል መጠየቅ። ይሄን በማድረግ መናፍስቶችን ማሸነፍ ይቻላል። ግን ይሄን ስታደርጊ ዞሮ ቅዱስ ቁርባን መቀበል የምትችይበትን ሁኔታ እየፈጠርሽ፣ ካልሆነ ግን ወደ ሀገር ገብቶ ለአንዴና ለመጨረሻ ጊዜ ከመናፍስት ጋር ፍጹም ተጋድሎ አድርገሽ ከዛ በኋላ በመንፈሳዊ ነገሮች ሁሉ ሲስተካከሉ ቤተሰቦችሽ ሁሉ ወደ መንፈሳዊ ሕይወት መምጣት ሲጀምሩ ወይም ሲገቡ ለቅዱስ ቁርባን ካበቃሽ በኋላ አንቺ ከፈለሽ አሁን ወዳለሽበት አገር ተመልሰሽ መደበኛ ስራሽን እየሰራሽ መኖር መቀጠል ትችያለሽ ማለት ነው። ይሄንን ነው የምመክርሽ። ሌላው እኛ የዘራንበት ቦታ እንደዚህ አይበቅልም ላልሽው አሁን ሁለተኛ ላይ በመሃል ጣልቃ ገብተሽ ለጠየቅሽው በተለይ የቅዱሳኑን ገድል እንደነ አቡነ አረጋዊ ያሉ ቅዱሳን አሉ አይደል? እንደነ አቡነ ሀብተ ማርያም፣ እንደነ ታላቁ ቅዱስ ቂርቆስ ሰማዕት ቃል ኪዳን ያላቸው ቅዱሳን፣ እንዲሁም ደግሞ ከመቤታችን ሰኔ ጎልጎታ እነኝን ጸሎት እየጸለዩ እርሻው ላይ ይርጩ ጸበሉን ማለት ነው። እየተማጸኑ ቅዱሱን ወይም ደግሞ ከቤተ ክርስቲያን የጸበሉን አምጥቶ ምን ማድረግ እርሻው ላይ መርጨት። ምክንያቱም እንዲህ አይነት ነገር የሚፈጠረው ብዙ ጊዜ የሰላቢ መተት ነውና፣ የሰላቢ መተት እርሻውን በተለይ የሚዘራውን ዘሩን ሰብሉን ሰልበ ወደኛ አምጣት ተብሎ ከተላከ የኛ መሬት ምንም አይበቅልም ወይም አያፈራም፣ የሌላው ግን ያፈራል። ምክንያቱም ስለተሰለበ ማለት ነው። አንዱ ከዚህ አንፃር ሊሆን ይችላል። ስለዚህ ምን ማድረግ ያስፈልጋል? እርሻውን ጸበል መርጨት። በተለይ እንጀራ ጋግረን ወይም ደግሞ ማዕድ ሰርተን ማዕዱ ማይባረክ ከሆነ በተለይ ጸበል መጠቀም እጅግ በጣም ወሳኝ ነገር ነው። የቅዱሳኑ ቃል ኪዳን ያላቸው ቅዱሳን አሉ አይደለ? የእነሱን ጸበል መጠቀም ይሄ እጅግ በጣም ወሳኝ ስለሆነ እምነታቸውን ከጸበሉ ጋር በጥብጠን አንድ አድርገን አዋህደን መርጨት፣ በዚህ አማካኝነት ያንን የሰላቢ መንፈስ ስራውን ማስቆም ይቻላል ማለት ነው። ይሄን ይመስላል። ወደ ሁለተኛው ጥያቄ እንለፍ። ብዙ አላብራራም ብዬ ብዙ ሳብራራውባችሁ ቆየሁ አይደል? በጣም ይቅርታ። ለብዙዎቻችሁ ትምህርት ይሆናል ብዬ እንጂ ይሄን ያክል ለማብራራትም አልፈለኩም ነበር። ወለተ ስላሴ የድንግል ማርያም ልጅ ተራ ቁጥር 2 ቀጥይ። የኔ ጥያቄ ምን መሰለህ? እኔ በፊት ድምጻችሁን ከፍ አድርጉ፣ ኤርፎን ልቀሉ። ኤርፎን የለም አይሰማም ወንድም? እሺ፣ ያው ትንሽ ስለሚሰማ ነው። እኔ
በፊት በቃ ዝምተኛና ምንም ነገር ቢያስከፉኝ እንኳን አልቅሼ ዝም ነበር የምለው ማለት ነው። አሁን ግን ወደ መንፈሳዊ ካገባሁኝ በኋላ በጣም ቁጡ ሆኛለሁኝ። ከዛ በቃ መናገር እኔ አልፈልግም፣ ሰውን ማስቀየም አልፈልግም። ስሜተኛው ሰምቼ ዝም ማለት ፈልጋለሁ ግን አልችልም ማለት ነው። ያንን ነገር አልፈልገውም ግን በቃ ቦግ ብዬ የሆነ ነገር እናገራለሁ፣ በኋላ አጸጸታለሁ ማለት ነው። ሁለተኛ ደግሞ አባቴ እኔ ብዬ ሳይሆን በጣም ምስኪን ነው። ሰው እየመታው ራሱ ዝም ነው የሚለው። ወንድሞቹ ራሱ ለምንድን ነው እንደዚህ የምታደርገው ሲሉ ሰው ኃይለ ሚካኤል ያውቃል ዝም በሉት ይላል። ከዛ ድንገት አንድ ጎረቤታችን ተነስቶ ፍየል ጠፍታለች፣ አንተ ነህ የገደልካት እኛች ፍየል ሞታ የቀረ እንደሆነ ያኔ ያልተገኘ እንደሆነ አንተን በነፍስ ጠይቃለሁ ብሎ በጣም አማረተበት። በቃ እንትን አለበት። ከዛ አባቴ ደግሞ ኃይለ ሚካኤል ያውቃል ብሎ ዝም አለ ማለት ነው። ከዛ ፍየሊቱ በሁለተኛው ኃይለ ቀን ሚካኤል ያውቃል? ኃይለ ሚካኤል ነው ወይስ ቅዱስ ሚካኤል ያውቃል? ቅዱስ ሚካኤል ለማለት ኃይለ ሚካኤል ነው የሚለው ብዙ ጊዜ እና ኃይለ ሚካኤል ያውቃል ብዬ ዝም አልኩኝ አለ። ከዛ በሁለተኛው ቀን ተመልሳ ያቺ ፍየል ሀቤት መጣኝ። ዝም ብሎ ምንም አይናገርም። ወንድሞቹ ይወቅቱታል፣ አስደፈርከን ምናምን ይሉታል፣ ይሰድቡታል። ችግር የለውም ዝም በሉ የሚሰድቡኝ እኔን እያለ ዝም ይላል። ከዛ ግን መንደረኞች እየተነሱ ሁሉ ይሰድቡታል። የዋህነቱ ማለት ነው። የዋህነቱ በየዋህነቱ ሲጠቃ ሌሎቹ ደግሞ ይናደዳሉ። ይሄ በነገራችን ላይ የግልፍተኛ መንፈስ ታውቃላችሁ? በተለይ እንደ ጠቋር ያለ መንፈስ ወይም ደግሞ ሌሎች መናፍስቶች በተለይ እግዚአብሔር አምላክ እሱን በየዋህነቱ የሚጠብቀው ከሆነ ይሄንን የየዋህነት ባህሪውን ለማስጠፋት ሲፈልግ መንፈሱ በሰው ላይ ያደረ እንዲናደድ እንዲበሳጭ በዚህ አማካኝነት ሞገስ ካገኘ በእግዚአብሔር ፊት ይሄን ጸባዩን ለማስጠፋት እሱ እንደዚህ አይነት ነገሮችን ያደርጋል። ግን ትዕግስት የሚሰጠው እግዚአብሔር አምላክ ነው። ከምንም በላይ ትዕግስት የሚሰጠው እግዚአብሔር አምላክ ነው። ስለዚህ ይሄን የትዕግስቱን ጸጋ ለማሳጣት መንፈሱ እየተቃወመው ሊሆን ይችላል፣ አባትሽም ማለት ነው። ስለዚህ አሁንም እሱ በትዕግስት እንደውም ለነሱ ነው መጸለይ ያለበት። መጽሐፍ ቅዱስ ይናገራል፣ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና ይላል። ስለዚህ ክፉን ሁሉ በውሸት ሲናገሩበት የሚታገስ ከሆነ ይሄ ዋጋ ያገኝበታል በእግዚአብሔር ዘንድ። ይሄን ዋጋው ለማሳጣት ደግሞ አጋንንቱ በሰው ላይ ያደረ እንዲጣሉት ወይም ደግሞ ይሄን ጸባዩን እንዲለውጥ ዋጋውን ለማሳጣት ይታገላል። ስለዚህ መጽናቱ መታገሱ መልካም ነው። በተጨማሪም ደግሞ ለእነሱ ጸሎት ቢያደርግላቸው ደግሞ ሞር እጅግ የተሻለ ነው። ምክንያቱም ቅዱስ ጳውሎስ የተናገረውን ቃል እንዳንረሳ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ይላል። ውጊያችን ከስጋና ከደም አይደለም። የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉትና ጠላት የሆኑት ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። ጠላታችን ዲያብሎስ እንጂ ሰዎች አይደሉም። ሰዎችን ቱግ እያደረገ ወደ አባትሽ የሚያመጣቸው ምናልባት እሱ ጋር ያለ መንፈስ ሊሆን ይችላል። ከሱ ይነሳና እሱን የሚጠላ ማለት ነው። ከሱ ይነሳና ሰዎች ላይ ያድራል፣ ሰዎችን ለጸብ ያነሳሳበታል ማለት ነው። እሱ በትዕግስት ሲጸና ደግሞ ወንድሞቹ መልሰው ይሰርቡታል አይደለ? አስደፈርከን። ይሄን የሚለው ያ ጠላት ነው። ለምን ተናደደበታ? ትዕግስቱን አየ። እንዴት ዝም ይላል ነው? ለምን አይጣላም ነው? ስለዚህ በራሱ ሰው ተነስቶ ደግሞ ሊያነሳሳው ይሞክራል ማለት ነው። ይሄ እንደ ኢዮብ ያለ ፈተና ማለት ነው። ኢዮብን ንብረቱን አጠፋበት ዲያብሎስ ከእግዚአብሔር ፍቃድ ጠይቆ። ሰይጣን ግን ከኢዮብ አፍ ምን ነበር የሚጠብቀው? ንገሩኝ እስቲ። ምን ነበር የሚጠብቀው ከኢዮብ አፍ? ስድብ ነበር የሚጠብቀው። እግዚአብሔር እንዲሳደብ እንዲያማርር፣ በቃ ፈጣሪውን እንዲክር ነበር የሚጠብቀው። በፊት ይሰርባል ብሎታል እግዚአብሔርን። እስቲ ያለውን ዳሰው፣ ከዛ በፊት ይሰርባል ብሎት ነበር። ግን ሰይጣን እንዳለው አልሆነም። ኢዮብ እንደውም ምን ነበር ያለው?
እንደ ኢዮብ እንዴት ነህ ሲባል እግዚአብሔር ይመስገን። ምን ነው አንተ ይሄ ሁሉ ንብረትም ወድሞብህ ፈጣሪን ታመሰግናለህ እንደ ሲባል እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ከእግዚአብሔር እጅ መልካሙን ተቀበልኩኝ፣ ክፉንስ መቀበል አልችል አይገባኝምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ነበረ ቃሉ የኢዮብ። ይሄ ነው በእግዚአብሔር ዘንድ ሞገስ ያሰጠው ለማ ለኢዮብ ሲበድሉት አለመናገሩ ወይም ደግሞ ክፉን በክፉ አለመመለሱ ማለት ነው። የእግዚአብሔርም ትእዛዝ ነው። በነገራችን ላይ ክፉን በክፉ አትቃወሙ፣ የሚያሳድዷችሁ መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እንደዚህ የሚል ቃል አለ። መርቁ እንጂ አትርገሙ። ስለዚህ አሁንም ማድረግ እውነት ነው። ቅዱስ ሚካኤል ያማልደዋል። በቅዱስ ሚካኤል ጸሎት ከተማመነ ያማልደዋል። ከክፉ ነገር በሱ ጸሎትና ኃይል የሚተማመን ከሆነ ከክፉ ነገርም እስካሁን ድረስ ይጠብቀው የነበረው እሱ እግዚአብሔር ነው። ማንም ደግሞ ክፉ እንዳደርግበት ይጠብቀዋል። ቅዱስ ሚካኤል እንዴት እነኚህ መናፍስቶችን ይቀጣለታል። በትዕግስቱ ነፍሱን ያድናል። በትዕግስታችሁ ነፍሳችሁን ታድናላችሁና የዘላለምን ክብር ትወርሱ ዘንድ ታገሱ ብሏል። ቸሩ መድኃኔዓለም ሉቃስ ወንጌል ምዕራፍ 21 ቁጥር 15 ላይ በትዕግስት እና አንድ መረዳት ያለብን ታዲያ ይሄን ትዕግስቱ ለመፈታተን በወንድሞቹ ላይ ያደረ ቁጣ ሊያነሳሳው ይሞክራል። እግዚአብሔር ደግሞ የትዕግስትን ጸጋ አድሎታል። አሁንም የምናገረው ነገር ምንድነው? በዚሁ በትዕግስቱ ይቀጥል። ደግሞም ወደ እግዚአብሔር መማፀን እንዴት? ስለሚያሳድዱት ጌታ ሆይ የሚያደርጉትን አቁምና ይቅር በላቸው እያለ መጸለይ አለበት። ስለ ሃይማኖት እኮ ምንም አያውቅም። ዝም ብሎ እኮ ነው ቅዱስ ሚካኤል ያውቃል የሚለው። እኔ ምን ላድርግ? ጅል ሆኑብኝ እኮ፣ የዋህ ሆኑብኝ እኮ። ይቺ ደንቆሮ የሚነቋትን ትወዳለች፣ ሰዎችን አመርጥ ታምናለች። እኔ ምን ልሆንሽ? ተቃጠልኩ እኮ አንድም ነገር ሳይሆን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም። አንተ ስማ፣ አንተ ለምታነሳሳበት ሰው እንዲጠላው የምታደርገው ደንቆሮ ታውቃለህ? ሰው እየመታው ዝም በሉት። ኃይለ ሚካኤል ያውቃል፣ ቅዱስ ሚካኤል ያውቃል፣ ፈጣኑ ቅዱስ ጊዮርጊስ አለልኝ። አያውቅም እኮ አባታችን ነው እኮ አይጸልይም እኮ አያውቅም። ደንቆሮ፣ ይቺ ደንቆሮ፣ እሱ ደንቆሮ። እኔ ምን ልሁን? ለምንድን ነው የሚታገሰው? ዝም የሚለውበት ምክንያት ምንድን ነው? እግዚአብሔር የሰጠው ጸጋ ነው። የዋህ ነው። ምንም አያውቅም። ምንም ሲያደርጉት ዝም ይላል። በቃ ያርጉ፣ ችግር የለውም። ቅዱስ ጊዮርጊስ ያውቃል፣ ቅዱስ ሚካኤል ያውቃል ይላል። ቅዱስ ሚካኤል ደግሞ እርጉም ያለርጉም ከቤታቸው አይወጣ፣ ከቤታቸው መዘከር። ይቺ የተረገመኝ ድርሳኑ ማን ነው? በዋናነት ከእሱ እየተነሳ ሰው ላይ እየሄደ ሰው የሚያነሳሳበት ማን ነው በዋናነት? እኔ ጠቋር፣ ግብሬ ቀረ፣ ቡዳ፣ ፍየል ይታረድልኛል፣ በጥቅምት ይታረድልኛል። ሀሷላ ሲወራረድ የመጣው ነኝ። እናቷ ላይ ሆኜ አጎራ ነበረ። አሁን ግን ቅዱስ ሚካኤል ግብሬን እስቅር ጭፍጭፍ አረገ፣ ጭፍጭፍ። እኔ እቺ ደንቆሮ ምንም የማታውቅ ከዚህ መጥታ ገባይና እዚህ ጠቋር ነው ማለት ነው ስራ የምትሰራው። ጠቋር ቡዳ፣ የቅናት መንፈስ። ይቺ ደንቆሮ ደግሞ መተት ተመትቶባታል። ሰዎችን አታውቃቸውም፣ ግን ዝም ብላ ታምናቸዋለች። በቃ ቢገሏት ታውቅ፣ እየናቋት ትወዳቸዋለች። ደንቆሮ ማን ነው ታዲያ? አሁን ግልፍተኛ የሚያረጋት ማን ነው? ጠቋር ወት አባቷ ዛሬ አጎቷን ስድብ አረኳት። ዋሽጀ በዛ በዚህ ሄድት ወንድምሽ እንዲያርገው ዋሽጀ በህልሟ ስጊት ታረኩና እኔ እማትናደደውን አይደል ደንቆሮ የምሆነው እኔ ልቃጠል ወይ? ዝም የሚያሰኛት ማን ነው ታዲያ? ዝም የሚያሰኛት በፊት ጸባዩ ነው። በቃ ዝም ትል ነበር። ዝም በቃ ቢሰበርባትም ዝም ታለቅሳለች፣ ዝም ትላለች። አሁን ግን ተቃጠልሁኝ። እኔ ደግሞ ከዛ በየዋህነታቸው ስቃጠል ደግሞ አሁን መጥታ ቲቲቲቲቲ ስትልብኝ እኔ ወሬ ልግባሽ ወሬ ልጅ። እኔ እኮ ተገባሪ እኮ ነኝ። ክብር እኮ ነኝ። ክብር ታውቃለህ? ክብር አክስቷን ግድት አክስቷን ምን እንደሰራው ልንገርህ። አክስቷ በጣም ታከብረው ነበር። ታከብረኝ። ከዛ አንድ ቀን ጦርነት መጣና የተጎዘጎዘውን ጉዝጓዥን ረግጣ ህድታል ሸሽተው ማለት ነው። ከዛ እኔ ጠቋር ወንድ ስናረግ ግድል። ይቺ ደንቆሮ ደውላ ጸበሉ ሰዷት ልቀናይ ወት አባቷ ግድል። ልጇን ሰራዊታችን ሰብስበው ቶሎ ሰራዊታችን ሰብስበው ውጡ።
በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን። በቅዱስ ሚካኤል ስም ኦ ሚካኤል ኦ ሚካኤል ኦ መተንብር ካህነ አርያም ትሰመይ ቢዘ ሱራፌል ዘምሩ ሳርዑስ ወዘምሉ ላልዑል ጊዜ ጸዋኩ ከቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ውጡ ቶሎ። ወጥተናል። ከአባቷ ተነስ ተነስ ከአባቷ። አባቷ እኮ አሁን እኮ ነው በጎረቤቶቹ መፈታተን የጀመርኩት። ውጣ እንኳን ላሰቃየው እባክህ፣ ትዕግስቱን ልፈታተነው። ከአባቷ ተነስ። በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ሚካኤል ስም ተነስ። አንሳ ይለከ ወናዳነነ ቅዱስ ሚካኤል ርዳነ በጸሎትከ ተማጸነንነ አርቤ ጉጉይ ኢይማነ ወይም ስጠነ እምነገነቱ ዜዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀል። ተነስ ተነስ። በጎረቤቶቹ በወንድሞቹ እያደርክ የምትፈታተነው ሰራዊትን ሰብስብ። ከጎረቤቶቹም ከወንድሞቹ ሰብስብ። ከጎረቤቶቹ ወንድሞቹ ተነስቻለሁ። ከሷም ላይ ተነስ። ከሷም ባህሪዋን ባህሪ አድርገህ ግልፍተኛ የምታደርጋት ተነስ። ከዛ ባይወጣ ትወጣ። ተነስቻለሁ። በቃ እንደው ተነስቻለሁ። እንደው እንዴት ተዘጋጁ ተዘጋጁ። እንደው መሸኘት እፈልጋለሁ። አፍለጡ። ሁላችሁም አፍለጡ። ቶሎ ሸኘኝ። እንደው ሸኘኝ። እንደው ስለፈጠረ ሸኘኝ። በሽታችሁን አንሱ። በሽታ የምታችሁ ከሆነ በሽታችሁን አንሱ። ሰራዊታችሁን ሰብስቡ። ልቧን አፍኜ ልገል ነበረ፣ አልችልም። በቃ ልቧ ላይ ተነስ ተነስ። ከልቧ ላይ ቶሎ ቶሎ ተነስ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምሩ ሳርዑስ ወዘምሉ ላልዑል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ተነሱ ተነሱ። አፍለጡ። ትታረዳላችሁ በሊቀ መላእክት በቅዱስ ሚካኤል የእሳት ሰይፍ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ወይኔ አሰማልሽም ብዬ ሁለት ጠላን ነበር። ትወደኛለች እያለኝ ነው እንጂ ደግሞ ቶሎ በል። በቅድስት ድንግል ማርያም ስም በእናቷ አንዷ ስም በቅድስት ድንግል ማርያም ስም የተረገምክ እርጉም እንዳንተን ያወቀበት ቀን በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሊቀ መልአክ በእናንተ በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአኳ በአባቷ በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሁላችንም ከነሰራዊታችን የዘጋነውን እድላቸውን ከፍተን የዘጋነውን እድሏን የወንድሟን የእህቶቿን የሁሎችን ስብስብ አድርገን ወንድሟን እስር ቤት አስገብተን እድል ከፍተን በሽታችንን አንስተን በሽታችንን ከወንድሟ ከእሷም ከቤተሰቦቿም አንስተን ሰራዊታችንን ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት ታንቀን በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ሲኦል ታስረናል። በቅዱስ ሚካኤል በእሳት መቀነት ታስረን በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ሲኦል ወርደናል። ለዘላለም ሲኦል ታስረናል። ለዘላለም ሲኦል የመጨረሻችን ነው። ቅዱስ ሚካኤል ሆይ በእሳት ሰይፍ ረደን እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ቅዱስ ሚካኤል አንሳ ይለከ ወናዳንነ ቅዱስ ሚካኤል ረዳነ በጸሎትከ ተማጸነንነ አርዌ ጉጉይ ኢይማነ ወይም ስጠነ እምነገነቱ ዜዶ ለአዳም አቡነ ኦ ሚካኤል
ኦ ሚካኤል ኦ መተንብል ካህናርያም ትሰመይ ቢዘ ሱራፌል ዘምሩ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩ ከቅረበን በምረቱሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርዳችሁ። እግዚአብሔር ይገስጻል። እሺ ታለምዬ ይሰማል? ዞሮ ዞሮ ግልፍተኛ ሲያደርገው የነበረው የዛር መንፈስ ነው። ተቋር ማን ነው? በሰው ላይ ያደረ እንዲቆጣ እንዲናደድ የሚያደርገው ጠቋር መንፈስ ነው፣ ግብር የቀረበት መንፈስ። ስለዚህ ዋና ዓላማው ለምንድን ነው? ትዕግስቱን ለመፈታተን ነው። በነገራችን ላይ ወንድሞች እግረ መንገድ የምነግራችሁ ለሁላችሁም ትዕግስት ከእግዚአብሔር ዘንድ ትልቅ ዋጋ ያሰጣል። እግዚአብሔር ከታጋሾች ጋር ነው፣ ከሚታገሱ ሰዎች ጋር ነው እግዚአብሔር አምላክ። በተለይ ክፉን በክፉ ከማይመልሰው ጋር ሁሌም እግዚአብሔር ከዛ ሰው ጋር ይሰለፋል። የሚምሩ ብፁዓን ናቸው ይማራሉና ይላል እኮ መጽሐፍ። የሚምሩ ብፁዓን ናቸው ይማራሉና። እነኚህ ሰዎች በጭራሽ የዋሆች ማለትም አንድም ይሄ ነው፣ ሀዳጌ በቀል የሆኑ ማለት ነው። መጽሐፍ አድምታ ማቴዎስ ወንጌል ምዕራፍ 5 ላይ ይናገራል። የዋሆች ብፁዓን ናቸው ማለት በቀልን የሚተዉ ክፉን በክፉ ማይመልሱ ሰዎች፣ እነኚህ ሰዎች ብፁዓን ናቸው ምድርን ይወርሳሉና። ምድር ያለው እኮ ምድራዊቷን ምድር አይደለም፣ ሰማያዊቷን ኢየሩሳሌምን ነው። ለምን ምድርን አለ? ምክንያቱም እዚህ ምድር ላይ በምንሰራው ተጋድሎ ትሩፋት ሰማያዊቷን ኢየሩሳሌም ስለምንወርሳት ነው። እና በተለይ ይሄንን ነገር ገንዘብ ማድረግ መቻል አለብን። በትዕግስት በጣም እናሸንፋለን አጋንንትን። 2 መነኮሳት ነበሩ በገዳም እየተጋደሉ እያለ ሰይጣን አያቸውና እነኝህንማ ማጣራት አለብኝ አለ። ከዛ ሻማ ለኩስ አምጣልኝ አለው። ታላቅየው ታናሽየውን እሺ ብሎ ለኩሶ ሲመጣ ሰይጣን በተንኮል ሻማውን አጠፋ። ታላቅየው መነኩሴ ለምን አጠፋ ሻማውን ብሎ በጥፊ መታው። ታናሽየው አባቴ እንደው ይቅር በለኝ ወንድሜ ብሎ እግሩ ስር ወደቀ። የዚህን ሰዓት ስለ ታናሽየው ትዕግስት ብሎ የእግዚአብሔር መልአክ ያንን መንፈስ እየቀጣው ነው ሌሊቱን ያደረው። አይገርምም? ሰምታችሁኝ አይደል? ምን እያደረገው አልኳችሁ? እየቀጣው ሌሊቱን እየተቀጣ ነው ያደረው መንፈሱ። ወየው በገዛ እጄ እያለ ነው እየለፈለፈ ሄደው ያ መንፈስ እየተቀጣ። ለምን? በታናሽየው ትዕግስት ማለት ነው። በትዕግስት አለፋ። አያችሁ አይደል? አንድም በተለይ ዲያብሎስ ከጾም ከጸሎት ከስግደት በላይ አጥብቆ የሚፈራቸው አንዱ እነኚህ 3ቱ ናቸው። ትዕግስት፣ ትህትና፣ ቅንነት፣ መልካምነት። እነኚህ 3 ነገሮች ካሉ መንፈስ አያደፍትም። ለረጅም ጊዜ ማርፈጥ አቅም አይኖረውም። ይጋለጣል ሳይወድ በግዱ። ትዕግስት፣ ትህትና፣ መልካምነት ባይጋለጥ እንኳን በስውር ይሄዳል። ያ መንፈስ በስውር ይሄዳል። እኛ ጋር አርፎ አይቀመጥም። እና እህት ወንድሞቼ ትዕግስት እጅግ በጣም ወሳኝ ነው። ይህን ትዕግስቱን ሊፈታተነው ስለሚፈልግ ነው በሰው ላይ እያደረ እንደዚህ የሚያደርገው ማለት ነው። እና መጽናት ያስፈልጋል። እህት አለምዬ አንቺ ጋርም እንደዚህ አይነት ጸባይ እንዳለ ነው አጅሬ ሲናገር የነበረው። እና በርቺ፣ ትዕግስትን ገንዘብ አድርጊ። እሺ፣ ግልፍተኛ የሚያደርግሽም አንድም ሰራዊት ለመሰብሰብ ነው። መንፈስ እኛ ላይ ሰራዊት ለመሰብሰብ ከፈለገ እኛን ግልፍተኛ ነው የሚያደርገን። ተቆጪ፣ ተናዳጅ፣ አኩራፊ፣ በትንሽ በትልቁም ቱግ የምንል ግልፍተኞች፣ ነትራኮች፣ እንደዚህ አይነት ጸባይ ያሳየናል። ውሃ ላይ ጥቁር ነገር ሲጨመር ውሃው መልኩን ቀይሮ ጥቁር ይሆናል። ሰዎች ላይ የዲያብሎስ መንፈስ ካደፈጠ የሰው ልጆች አትንኩኝ ባዮች ወይም ለምን ተነካው የሚል እብሪትን ያሳያሉ። ተናጋሪዎች እና ተሳዳቢዎች ይሆናሉ። ነገር ከያዙ አይለቁም። የነገር ልክፍት ይጠናወታቸዋል። ማዋረድና ሰውን አሳንሶ ማየት ይቀናቸዋል። ቢያንስ በቀን አንድ ጊዜ ከሰው ጋር ሳይጣሉ ሳይነጋገሩ አይውሉም አያድሩም። ይሄ የዲያብሎስ መንፈስ ጸባይ ነው። እና እህት ወንድሞች እንደዚህ አይነት ባህሪ ካለ ወይ መንፈሱ ሰራዊት ሊሰበስብ ነው ወይ ደግሞ ግብሩ ነው ማለት ነው። ሳትናደድ ከዋልክ፣ ከሰው ጋር ሳትጣላ ከዋልክ መንፈሱን በቃ ጾሙን አሳድረዋል ማለት ነው። ያችን ቀን ጾሙን እንዳሳደርከው ቁጠራት። ከሰው ጋር ሳትጣላ ሳትሰዳደብ ካሳለፍክ አንድ ቀን፣
ስለዚህ ያንን እንደ ግብር ከቆጠረ ደግሞ ያንተን ንዴት ያንተን ስድብ እንደ ግብር ከቆጠረ በየቀኑ ሳያሰድብህ አይውልም፣ ሳያነታርክህ አይውልም። ንቁበት እህት ወንድሞች። እና ይህም የዲያብሎስ ሴራና ተንኮል ነው ለማለት ፈልጌ ነው። ይህን ይመስላል። በተረፈ በርቺት አለምዬ። ተራ ቁጥር 3 ሶሲ ይዲዲያ ለኔ ሰጣኛለች። እሺ ተሰጥቶሽ ከሆነ መቀጠል ይቻላል። እሺ እግዚአብሔር ይስጥልኝ ስለ ሁሉም ነገር እግዚአብሔር ይመስገን። ወንድም አለም እኔ ጥያቄ ያለኝ በቤተሰብ ጉዳይ ነው። እኔ እግዚአብሔር ይመስገን እህቴና ወንድሜ ለቅዱስ ቁርባን በቅተውልኛል። ግን መንፈሱ ስራው ሊያቆም አልቻለም። ምን ያደርጋቸዋል መሰለክ? እህቴ ቆርባ ስትመጣ ይሁን ምን ብላ ዝም ብላ ቁጭ ብላ እየተጫወተችን ስራ እየሰራች እያለች በቃ ላብ በላብ ያደርጋታልና ስውር ያደርጋታል። ለሶስት ሰዓት ያክል እራሱ አታውቅም። ወንድሜ ደግሞ ጭንቅላቱ ይዞ ያጠናል። ምን ይላል? በጣም ጎበዝ ነው። ግን በቃ አንዳንዴ ከሚስቱ በቃ ይሳደባታል። መቼ ነው እኔና አንቺ የምንፋታት ይላታል። በቃ ልጁ በጣም ታለቅሳለች እና ለእኔ አትደውይ በቃ ወደ ቤት ይለኛል። እናቴ ደግሞ በቃ አሁን እናቴ ሳስባት ግርማ ሞገሷም እያስፈራኝ ሄደ። እሷም ለእኔ ትፈራኛለች፣ እኔም ለእሷ እፈራታለሁ እና በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም አንተ ስማ ተናገር። አንተ አዳልሞቴ የራይሎ ደም መንፈስ ሲያጠና ጭንቅላቱን የምታዘው ማነ? ልፋታ የምታሰኘው እኔ ማለት ነው። እዚችና ልትኪዳንና ሁለቱም እነዛን መግደል ፈልጋለሁ። አልቻልኩም። ጸባያቸው፣ ትዕግስታቸው ገደለኝ። ሲሳደቡ አይሳደቡ። የቆረቡትን የምትፈታተኑ ነው። ማን ነው የተባልከውን? አዳልሞቴ አይጸልዩም እንዴ እነሱ? አይሰግዱም? ኧረ ይጸልያሉ። መድኃኒዓለም በቃ ይጸልያሉ። ማህበር ሰዓቱ ክትበርድ ሲጠጣሉ ሁሉ ያደርጋሉ። ግን ያው መቁጠሪያና ስግደቱ ስላልሞከሩ እስቲ ደግሞ ስትመክራቸው እነዚች እንበቀላታለን። አይሰግዱም እንዴ? አይሰግዱም? አዎ መቁጠሪያና ስግደት ምንድን ነው የምታደርግ እንላታለን። በእነሱ እያደርን አንሰማም አሏት። እኛንን ግን እንደዚህ ያደረግነው። ስለዚህ ይሄን ድክመታቸውን ተጠቅመን ነው የምትፈታተነው ማለት ነው። አዎ ለምን ይቆርባሉ? ለምን ተቀጥልን እኮ እኛ መድኃኒዓለም አበን ያስበላትና ገናትን እናቷ ጀምሮ አንሰርቅም አለኝ። እሺ ግርማ ሞገስ ሆነ የምታስፈራራት ማን ነው? እኔ ራይሎ ደም መንፈስ ነኝ። እናቷ ላይ ቁጭ ብያለሁ። ሳንዱቁ ልብስ አለ። አሁን መፈርታለች እንጂ እየደነገጠች ነው። የራይሎ መንፈስ የደም መንፈስ የሚገበርልህ ነበረ። ግን በዚች ጸሎት ቆሟል። 10 ሰው ህይወት አትርፋለች እኮ። አፈርት ብላና ገዳም እኮ ነው ያለችው። አንተ አፈርት ብላች ቆሻሻ። እሺ ሰራዊትን ሰብስበው ቶሎ ጣሙ ቶሎ ጣ። እሺ በኃያሉ በመድኃኒዓለም ስም ውጣ። አባቷ በኃያሉ በቸር መድኃኒዓለም ስም ከእናቷ ከእህቶቿ ከወንድሞቿ ተነስተን ውጣ። ቶሎ ሰራዊትን ሰብስብ ፈጠን። እሺ ኃያሉ መድኃኒዓለም ቢበቀል ውጣ። ሰራዊትን ሰብስብ ያለው። እሺ በሽታህን አንሳ በሽታህን። ከእናቷ ከእህቷ ከወንድሞቿ በሙሉ ደግሞ በሽታችን አንስተን ሁላችሁም ውጡ። ሰራዊታችሁን ሰብስቡ። እድላቸውን ክፈቱ። በሽታችሁን አንሱ። ከአንደበቱ ላይ ተነስ። እሺ ከጭንቅላቱ ከወንድሟ ከአንደበቱ መፋታት ትፈልጋለሁ የሚለው አዳልሞቲ ብቻ ነው ወይስ ሌላም አለ ያደፈጠ? እኔ የራሄሉ ደም መንፈስና አዳልሞቲ ሁላችን እኮ በዚህ ተሸኝተናል። ብዙ እኮ ነው የወጧት። የቤተሰብ ድንገት ተነስቶ መፋታት ትፈልጋለሁ የሚለው ከምን አንጻር ነው? ማን ነው አንደበቱ ላይ ተቀምጦ መፋታት ትፈልጋለሁ የሚያሰኘው? እኔ አዳልሞቲ መግደል ነው የምፈልገው። በረሃ ጦርነቱ ወስጄ በጭንቅላቱ አስመታሁት። በጦርነቱ ጉዳይ አልሞትም። እዚች ለመድኃኒዓለም አሳልፋ ትሰጣታለች። በቃ ሁሉ ቤተሰቦቿ ሙስሊም ወንድሟ እንኳ አሳልፋ ሰጠችው። ሰራዊትን ሰብስበው ከአንደበቱ ላይ ተነስ። አዳልሞቲ ተነስ። በሽታህን አንሳ።
ሌሎቻችን ውጡ። ከጭንቅላቱ ከሁሉም ከእህቷም ከትዳሯ ከወንድሟ ከሙስሊሙ ከሁሉ ተነስተን ወደ ግንባሩ ተሰብሰቡ። በአብ በወልድ በመንፈስ ቅዱስ ስም እዛ ቤተሰብ ሄደን ነው የምታሰረው እንጂ አንፈልግም። በአብ በወልድ በመንፈስ ቅዱስ ስም እንዳትወልድላ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተናል። ደዌ በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን በሽታችን አንስተን ደዌ በሽታችን አንስተን ሃይማኖቱ ወንድሟ ቀይረን ከነመላ ሰራዊታችን እስከምንሸኝ ድረስ ምንም ስራ ላንሰራ እስከ መቼ ነው? ስራ ተቀጥቅጠናል እኮ አለቅሰናል እኮ እስከ መቼ ነው? ምንም ስራ ላንሰራ ወይ ጉድ! ምንም ስራ ላንሰራ ትሸኛላችሁ እንዴ? ወንድሙ ሃይማኖት ሳንቀይር አይሆንም አለች እኮ። እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ወተን በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ወይ አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። አንፈታተናትም። በአድሚኖች ልብ መልሱ አሁን ልብ ይሰወቃ አፈር ላዳን አሁን እግዚአብሔር ይገስጽ። ወለተ ኪዳን ይሰማል። አሁን እህት ዓለምዬ ልጆቹን መቁረብ ብቻ አይደለም እንዲሰግዱ እንዲቀጠቅጡ ማስተማር ያስፈልጋል፣ መምከር። ይሄ የሆነባችሁ ስለማትሰግዱ ነው። መንፈሱንም ስለማገዝ መቀጥቀጥ ማለት እኮ ወንድሞች ሌላ ትርጉም እንዳሰጡት። እሺ መቀጥቀጥ ማለት እኮ መገሰጽ ነው። ምን ማለት ነው አልኳችሁ? ሰምታችሁኛል አይደል? መገሰጽ መቀጥቀጥ እኮ በተለምዶ ነው እኮ መቀጥቀጥ የሚባለው እንጂ እኮ ዋናው ነገር እኮ መገሰጽ ነው። ባጭሩ ወይም ደግሞ መቃወም በሉት። በቃ ባጭሩ መቃወም። አንዳንድ ሰው እኔ ገርመኛል፣ መቀጥቀጥ ሲባል በሌላ አይን ነው የሚረዳው፣ በሌላ መንገድ በቃ ሌላ ነገር። ከዛ በኋላ ምን ይላቸዋል መሰላችሁ? ዲያብሎስ በመቀጥቀጥ አይወጣም፣ በመቀጥቀጥ አይወጣም፣ አይቀጠቀጥም፣ መንፈስ እኮ ነው እሱ እያሉ የሆነ በቃ ሌላ ኢሜጅ ለመፍጠር ባይሞራችን ላይ ሌላ ኢሜጅ ለመፍጠር ላይታች ደፋ ቀና ይላሉ። መገሰጽ ማለት እኮ ነው መገሰጽ። አጋንንት በጸበል ይገሰጻል፣ በጸሎት ይገሰጻል፣ በብዙ ነገር ይገሰጻል አይደል? በቃለ እግዚአብሔር ይገሰጻል። አይገሰጽም? ይገሰጻል። ለምሳሌ አሁን የጸሎት መጽሐፍ አንስተን ለምሳሌ መንፈሱ ጀርባችን ላይ ጫን ሲያደርግ ቆንጠጥ ያዝ ሲያደርገን ጀርባችን መታ መታ ስናደርግ ምን እያደረግን ነው የሚባለው? እስቲ ንገሩኝ። እየደበደብን ወይስ እየገሰጽን? እየገሰጽን። ይገርማቸዋል። የአሁኑ ሰዎች ግን ሌላ ትርጉም ነው። በቃ በመቁጠሪያ እኮ እየገሰጽን ነው እኮ ነው የሚባለው። በተለምዶ ነው እየቀጠቀጠ የሚባለው። ስለዚህ ይሄንን ይዘው በቃ ሌላ ኢሜጅ ለመፍጠር ይሞክራሉ። እኔ በጣም ነው የሚገርመኝ። በአጭሩ በሌላ መንገድ እኮ አትቀጥቅጡ ማለታቸው መንፈስን አትገስጹ ማለታቸው እኮ ነው። መጽሐፍ ቅዱስ ግን ምን ይላል? ዲያብሎስን ተቃውሙት ይላል። ምን ላይ? የያዕቆብ መልእክት ላይ ምዕራፍ 4 ቁጥር 6 ላይ ዲያብሎስን ተቃውሙት። የምትቃወሙ በምንድን ነው? በእግዚአብሔር ስም። መቁጠሪያው እኮ ምክንያት ነው። በእግዚአብሔር ስም መንፈሱን ለመገሰጽ መቁጠሪያው ምን ሆነ ነው የምንለው? እስቲ ንገሩኝ። ምክንያት ሆነ። እስቲ አሁን ለምሳሌ ጸበላችን ላይ ስናፈስ አጋንንቱን ለመገሰጽ ጸበሉ ምን እየሆነ ነው ያለው? ምክንያት እየሆነ ነው አይደለ? በትክክል ምክንያት ሆነ። ግን እኮ እየገሰጸ ያለው የእግዚአብሔር ስም ነው። ምክንያቱም ምንድነው የምንለው? ያንን መንፈስ በስላሴ ስም በአጋዕዝተ ዓለም በቅድስት ስላሴ ስም እንዲህ የምትፈታተነኝ መንፈስ እግዚአብሔር ይገስጽ፣ ዲያብሎስ ከኔ ራቅ። ልክ ቸሩ መድኃኔዓለም እንዳለው መገሰጽንም እኮ ያስተማረን ራሱ መድኃኔዓለም ነው። ምን ብሎ? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብም ወግድ ከኔ ያላለው
ግሳጼ እኮ ማለት ይሄ ነው። በቃ ወግድ፣ ዞር በል ከኔ። እኛም እኮ መንፈሱን እንዲህ ነው የምንለው እኮ፣ ሌላ ነገር አንልም። ተፈታተነኝ አንለውም እኮ፣ ንገስ አይደለም የምንለው፣ ወግድ ነው የምንለው። ከማን ሰምተን? ከመድኃኒዓለም። ሰይጣንን እኮ በቃል መገሰጽ እንዳለብን ያስተማረን እኮ ክርስቶስ ነው። ሂድ አንተ ሰይጣን ከአጠገቤ ዞር በል፣ የሰውን እንጂ እግዚአብሔርን አታስብ። እኛም አሁን የእሱን ቃል ይዘን ምን እንላለን? ህመም የምታመጣ ሰይጣን ዞር በል ከኔ። ይሄ እኮ ነው። ምን ነው ታዲያ መጽሐፍ ቅዱሳዊ ያለው ነው? ምን ነው ታዲያ የቤተ ክርስቲያን ስርዓት ያለው ነው? ምንን መሰረት አድርገው እንደሚቃወሙ እኔ ግራ ነው የሚገባኝ። ይሄ እኮ ጥያቄ አይሆንም እኮ፣ ጥያቄ ሊሆን እኮ አይችልም። ሲጀመር እንደ ጥያቄ የሚቀርብም አይደለም፣ ግራም ያጋባምም አይደለም። እንደው ግራ ተጋቡ ብሏቸው እንጂ። እና በጣም ነው የሚገርመኝ የእውነት። እና ምን ለማለት ፈልጌ ነው፣ ይሄን እንዲህ እያልሽ አስተምሪያቸውታል እስኪ ገባቸው ድረስ። ደግሞ ስትናገሪ ይኸውልሽ ያ መንፈስ እነሱ ላይ ሆኖ አቃቂር ያወጣል። አቃቂር እንዳያወጣ ምንጊዜም ሰው ስትመክሩ አንድ መንገድ ተጠቅመው ብያቸዋለሁ። አስቀድሞ ምን ማድረግ፣ ሰው ለመምከር ከመነሳት በፊት ምን ማድረግ አለብን? እግዚአብሔር መማፀን፣ መንፈሱን መገሰጽ መልካም ነው። ግን ስንጠይቅ እግዚአብሔርን ጌታ ሆይ በአንደበቴ ሆነ ተናገር፣ ጌታዬ መድኃኒዓለም አንደበቴ ላይ ሆነ እባክህን የምመክረውን ሰው ልቡን ለውጥልኝ፣ የምናገረውን ቃል አስተውሎ እንዲሰማና እንዲቀበል እንዲረዳኝ አድርገው። ደግሞ የኔን ድምፅ ሲሰማ እሱ ጋር ያለው መንፈስ እንዲታሰር አድርገው፣ እንዲገሰጽ። የኔን ድምፅ ሲሰማ የኔን ቃል ሲሰማ አስደንግጠው አምላኬ፣ ስራውን አስቁመው እያለን መማፀን አለብን። ወደማ ወደ መድኃኒዓለም። ከዛ እሱ መናገር ይጀምራል። መድኃኒዓለም በእኛ አንደበት ላይ ሆኖ ማለት ነው። ከዛ ስራውን ይሰራል ማለት ነው። ካልሆነ ግን ዝም ብለን ያለ ጸሎት መንፈሱን ሳንገጽ ዝም ብለን ብቻ ያንን ሰው ለመምከር ምንነሳ ከሆነ አንደበት የሆነ ተናገር ብላለች፣ እየተናገረ ነው ግን አይሰማም፣ አልሰማም ነው ያሉት። አይሰምም ብለው እንጂ መድኃኒዓለም እየገሰጸላት ነው። እና ምን ለማለት ፈልጌ መሰላችሁ? ዋ ቅዳ ዋ መልስ ይሆናል። ከአጋንንቱ ጋር ነው እየተከራከርን ምንዳረቀው ማለት ነው። ምንዳረቀው ይሄ ነው ማለት ነው። እና ሌላው ደግሞ ትዕግስትን ገንዘብ ማድረግ ያ ሰው እስኪመለስ ድረስ። አንዳንዴ ነገሮች የሚስተካከሉት ስለተገበርን ብቻ ሳይሆን ትዕግስትንም ገንዘብ አድርገን ስናደርግ ነው። ትዕግስትን መታገስ፣ ታገሺ። አዎ ያ ሰው ጠማማ ሆኖብህ ሊሆን ይችላል፣ ግን ታገስ። አሁንም አንዳንዴ ነገሮች ጊዜ የሚፈታቸው ነገሮች አሉ የሉም? ወንድሞች እስቲ ጊዜ የሚፈታቸው ስለሮጥን ሳይሆን ጊዜ የሚፈታቸው ነገሮች አሉ የሉም? አሉ እኮ። እግዚአብሔር የራሱ የሆነ ጊዜ አለ ያንን ሰው የሚለውጥበት ማለት ነው። እና በትዕግስት መታገስ ያስፈልጋል። መምከራችን አናቋርጥ፣ ለዛ ሰው መጸለያችን አናቋርጥ። ግን በለሱን የጠበቀ ፍሬዋን ይበላልና ነው የሚባለውና ፍሬዋን መጠበቅ አለብን በትዕግስት ማለት ነው። እና ይሄን ይመስላል። በተረፈ እህቴ መምከርሽን አሁንም ቢሆን አታቋርጪ፣ ምከራቸው። እንደዛ እያልሽ አሁንም ቀጥይበት። ሲቀጥል ደግሞ እግዚአብሔር አምላክ ልቦና እንዲሰጣቸው መማጸን ለነሱ ማለት ነው። መንፈሱንም ደግሞ መገሰጽ፣ ማሰር፣ ልክ እንደዚሁ ማለት ነው፣ ማዳከም። ከዛ የጊዜ ጉዳይ ነው፣ ይረዱሻል ማለት ነው አንድ ቀን። እና በዚህ መንገድ ቀጥይ ለማለት ፈልጌ ነው። አመሰግናለሁ። ሌላ ደግሞ ያ የሚያስፈራራሽ ግርማ ሞገስ እየሆነ ያ የራይሎ መንፈስ ነው። ራይሎ መንፈስ በነገራችን ላይ ወንድሞች የተቀባይነት የተጽዕኖ አሳድርነትን ኃይል ይሰጣል ለተዋረሰው ሰው። በተለይ በነገራችን ላይ ራይሎ መንፈስ ሰዎችን ላይ አድሮ በተዋረሰው ላይ ሆኖ ሌሎችን ልብ አንቅጥቅጥ ያደርጋቸዋል፣ አምባገነን ያደርጋቸዋል ማለት ነው። በተለይ የስልጣን ማማ ላይ ታወጣለች ራይሎ መንፈስ ሰዎችን ማለት ነው። ከዛ የዛን ሰውዬ ፈራጅ አርጋ ታስቀምጠውና ማለት ነው አነጋገሩን ምግባሩን ታበላሻለች። ተከታይ ሁሉ እንዲረግሙት እንዲጠሉት ታደርጋለች። ራይሎ መንፈስ አንዱ ይሄ ነው። ራይሎ መንፈስ ወንዱ ላይ ካለች ሌሊት ውብ መልኳንና ማራኪነቷን ታሳያለች። ውብ መልክ ኖሯት አይደለም ግን በቆንጆ ሴት መልክ መስላት ትታያለች። አነጋገርና ምግባርም ታበላሻለች። ብዙ ጊዜ ራይሎ መንፈስ ካለች እንዲህ አይነት ነገር አንዳንዴ ቅዱስም ታጫውታለች። ባይገርማችሁ
ቅዱስ ቅዱስ ታጫውታለች ስላችሁ ሰው መንፈሳዊና ቅዱስ ያለው አካል በማስመሰል ታሳያለች። የራሔል መንፈስ ብዙ እንዲህ አይነት ጸባዮች በተለይ ካስመነኮሰች ደግሞ ማለት ነው። ካስመነኮሰች እውነተኛ መናንያንን ገዳማውያንን ታሰድባለች። መነኩሴውን የምንኩስና ስራ እንዳይሰራ እያደረገች በምዕመናን አንደበት ወይኔ መነኩሴ እንዲህ ናቸው ታሰኛለች። በቃ ባህታውያን ማለት እንዲህ ነው ወይ እኔ መነኩሴ እንዲህ ከሆነ ቢቀርብኝ ታሰኛለች፣ ታሰድባለች ማለት ነው። እና እንዲህ አይነት ባህሪ ታሳያለች ራሔል ማለት ነው። ብዙ ጊዜ ግን እኛ የምናውቃት እቺ መንፈስ የወር አበባ እንደምታስፈስስ ብቻ ነው አይደለም። በቃ የደም መንፈስ እንደመሆኗ በቃ ሰበብ እያስፈለገች በስለታማ በሆኑ ነገሮች እንደምታስቆርጥ ግብሯ ደም ብቻ እንደሆነ ከዛም ባሻገር አሁን ቅድም የነገርኳቸው አይነት ጸባይ። ሌላው ደግሞ አንገት ደፊ ታደርጋለች። ብዙ ጊዜ ራሔል መንፈስ ያለባቸው ሰዎች አንገት ደፊ ነው የሚሆኑት። አቀርቅሮ ግንባር ስር አድፍጦ ተመልካች፣ የጎሪጥ እይታን አዘውታሪ ታደርጋለች ራሔል መንፈስ። እነኚህ ሰዎች ቀና ብለው እኮ አያዋቸውም። እስቲ ቀና ብለሽ እኝ ቀና ብለህ ያኝ ሲባሉ አንገታቸውን ደፍተው የጎሪጥ ነው የሚመለከቱት። አይናቸውን ግንባራቸው ስር ቀብረው ነው የሚመለከቱት። እንዲህ አይነት ጸባይ ታሳያለች ራሔል መንፈስ ማለት ነው። እና ይሄ የራሔል መንፈስ ጸባይ መሆኑን እንድታውቁ ስለምፈልግ። ሌላው ደግሞ ጋብቻን ታስጠላለች፣ ምንኩስናን ታስመርጣለች፣ በተለይ ወንዶችን እና ወንዶች ደግሞ ለሴቶች ጥላቻ እንዲያድርባቸውም ታደርጋለች። ሌላው ስንፈተ ሩካቤ ስንፈተ ወሲብ ታመጣለች ራሔል መንፈስ። ስንፈተ ወሲብ ታመጣለች። ለራሷ ሲሆን ግን ሌሊት ለመገናኘት ስንፈተ ወሲቡ እንዳይኖር አድርጋ ትገናኛለች እየመጣች። ታዲያ ወንዶች የእሷን ሩካቤ ለምደው ከእሷ ጋር መገናኘት ማታ ማታ ለምደው በቃ ሚስታቸው እኮ ነው የምትሆኑ። ባይገርማቸው ሚስት ሊተዋት የሚወዷት ሚስት ሆና ትታያቸዋለች። ከዛ በቃ ከእሷ ጋር መገናኘት ለምደው ለሴቶች ጥላቻ እንዲያድርባቸው ታደርጋለች ማለት ነው። የራሔል መንፈስ እንዲህ አይነት ጸባይ አለባት። ታዲያ ያረጅባታል አይደል? ያ ሰውየው ያረጃል። እያረጀ ሲመጣ አርጅቶባት ስትጠላው እካክ በካክ ነው የምታደርገው። እካክ እንዲወርሰው ታደርጋለች። እያራቆተች ሆዱን ታስርበዋለች። ምንድን ነው የሚባለው? አንበሳ ሲያረጅ የምን መጫወቻ ነው የሚባለው? እስቲ ንገሩኝ፣ ከእናንተ ልስማ። እንደዛ ነው የምታደርገው። መጨረሻ ላይ እንደዛ ነው የምታደርገው። ተጠቅማበት አንቅራ ትተፋዋለች ማለት ነው። እና እንዲህ አይነት ጸባይ ታሳያለች ራሔል መንፈስ። እኛ ግን ብዙዎቻችን የምናውቃት ደም እንደምታስፈስስ፣ ስለታማ ነገሮችን እያስቆረጠች የወር አበባ እያዛባች እንደዚህ አይነት ነገሮችን ነው። ግን ስለ ጸባዩ ብዙም አልተነጋገርንም። ግን ጸባዩ በዋናነት እንዲህ አይነት ነገሮችን ታሳያለች ለማለት ፈልጌ ነው። እግረ መንገዴን እንድታውቁ ስለምፈልግ ነው። አራተኛ እንጨምር፣ ግን ያው ሰዓታችን ሄዷል። ነገ እንቀጥላለን። ነገም ጥያቄና መልስ ስለሆነ ዓርብ የቃል በቃል ጥያቄና መልስ ስለሚኖረን እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን። የዛሬው እዚህ ጋር ይብቃን። 12 ሰዓት እያለ ስለሆነ ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በሆነ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ትምህርት በሰማነው ቃል እግዚአብሔር አምላክ 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። መላ ሰውነታችንን በትምህርተ መስቀል እናማትብና በጸሎት እንጀምር። በጸሎት እንዝጋ መርሐ ግብራችንን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ
እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሃ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ ያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብራን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልክን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በዚህ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል።
ነገ 29 የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። ልደቱን በማስመልከት መልካ ኢየሱስን ብንጸልይ መልካም ነው። እንደዚሁም ደግሞ እናታችን ቅድስት ፍቅርተ ክርስቶስ የእሷም ወራዊ መታሰቢያ ክብረ በዓሏ እንደመሆኑ ገድሏን በመጸለይ ልናሳልፍ ያስፈልጋል ማለት ነው። በተረፈ የማረባው የማልጠቅመው ወንድማችሁን በጸሎታችሁ አስቡኝ እያልኩ ከወዲሁ ሰናበታችኋለሁ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ነገም እንቀጥላለን ልክ እንደ ዛሬው ማለት ነው። የቃል በቃል ጥያቄና መልስ እግዚአብሔር ከፈቀደ በጊዜ ለመጀመር እንሞክራለን፣ ብዙ መማማር እንድንችል ማለት ነው። የነገ ሰው ይበለን። መልካም አዳር። ደህና ደሩልኝ። አሜን። ወንድማችን በረከት ያብዛልህ።